እንኳን ወደ አድ ታይምዝ በደህና መጡ። ዛሬ በ2006 ዓመተ ምህረት የወጣውን አስደማሚ የዝርፊያ ትሪለር ፊልም ኢንሳይድ ማን ይዘንላችሁ መጣን። ዳልተን ረሰል የሚባል ሰው ጨለማ ክፍል ውስጥ ተቀምጦ ራሱን ያስተዋውቃል። ክፍሉ የእስር ቤት ክፍል እንደሆነም ይናገራል እና ፍጹም የሆነ ዘረፋ እንደፈጸመ ይገልጻል። በኒውዮርክ የሚገኘው ማናተን ትረስት ባንክ የቀለም ቀቢ ልብስ በለበሱ ዘራፊዎች ተወረረ። ታጋቾችን በሚሰበስቡበት ጊዜ አንድ የፖሊስ ኦፊሰር ባንኩ ውስጥ ያልተለመደ እንቅስቃሴ አይቶ ለፖሊስ ኃይል ስለ ዝርፊያው ያሳውቃል። መርማሪ ኪት ፍሬዚየር እና መርማሪ ሚቸል ስለ ዝርፊያው መረጃ ይደርሳቸዋል እና ከዘራፊዎቹ ጋር ድርድር እንዲመሩ ይጠየቃሉ። ወደ ወንጀሉ ቦታ ሲደርሱ ፖሊሶች አደረጃጀታቸውን እያጠናከሩ ነው እና የቅርብ ጊዜ መረጃዎችን ይሰማሉ። ባንኩ ውስጥ ዘራፊዎቹ ታጋቾችን በዋናው አዳራሽ እንዲሰበሰቡ ያዝዛሉ። እዚያም ቁልፎቻቸውንና ሞባይል ስልኮቻቸውን ይሰበስባሉ። አንደኛው የባንክ ሠራተኛ ስልኩን ለመደበቅ ይሞክራል፣ ቤት ውስጥ እንደተወም ይናገራል። ነገር ግን መሪያቸው ቢሮ ውስጥ አገኘው እና ትዕዛዛቸውን መታዘዝ እንዳለበት መልእክት ለማስተላለፍ በሁሉም ፊት ደበደበው። ከዚያም ታጋቾች ልብሳቸውን ቀይረው እንደ ዘራፊዎቹ አይነት የሥራ ልብስና ጭንብል እንዲለብሱ ይገደዳሉ። ይህ በእንዲህ እንዳለ አንድ አዛውንት የታመመ ሰው ያስተውሉና ከባንኩ ውጪ ይልኩታል። ፖሊስ እንዳይቀርብ የሚል መልእክት የያዘ ማስታወሻም ይሰጡታል። የባንኩ የቦርድ ሊቀመንበር አርተር ኬዝ ማዴሊን ዋይት የምትባለውን ፊክሰር ይጠራታል እና በባንኩ ውስጥ እየተካሄደ ስላለው ዝርፊያ እርዳታ ይጠይቃታል። በባንኩ ውስጥ ስላለው አንድ የጥበቃ ሳጥን ይነግራታል እና በምንም ዋጋ እንዲጠበቅ ይጠይቃታል። ነገር ግን በሳጥኑ ውስጥ ስላለው ነገር ምንም አይገልጽም። ፖሊስ ምርመራውን ይቀጥላል እና ለዘራፊዎች ለመደወል ይሞክራል። ነገር ግን ማንም ስልኩን አያነሳም። የደህንነት ካሜራዎችም ላይ ምንም ጠቃሚ ነገር አያገኙም፣ ምክንያቱም ዘራፊዎቹ ካሜራዎቹን አጥፍተዋቸዋል። ከጥቂት ጊዜ በኋላ ዘራፊዎቹ ሌላ ታጋች ወደ ውጪ ይልካሉ። በውስጡ ሌላ ማስታወሻ የያዘ ብሪፍኬዝ ይልካሉ። ማስታወሻው ፖሊስ በ9 ሰዓት 2 አውቶቡሶችና አንድ ጄት አውሮፕላን እንዲያዘጋጅላቸው ይጠይቃል፣ ካልሆነ ታጋቾች የሚያስከትለውን ችግር ይጋፈጣሉ። ፖሊስ ሁኔታውን ሲወያይ አርተር ይጎበኛቸዋል እና የዘራፊዎችን ጥያቄ ለማሟላት እርዳታ ይሰጣል። ነገር ግን ኪት እምቢ ይላልና እንዲሄድ ይጠይቀዋል። ብዙም ሳይቆይ ፖሊስ ከዘራፊዎቹ ሌላ መልእክት ይቀበላል፣ በውስጡም ለታጋቾች ምግብ እንዲያዘጋጁላቸው ይጠይቃሉ። ፖሊስ የድምፅ መቅጃ መሳሪያ በፒዛ ሳጥኖች ውስጥ ደብቆም ይልካል። መሳሪያውም ብዙም ሳይቆይ ንግግር ይቀዳል፣ ነገር ግን በውጪ ቋንቋ ነው። ፖሊስ ቋንቋውን ለመለየት የዜጎችን እርዳታ ይጠይቃል፣ እናም ቋንቋው አልባንያዊ መሆኑን ይደርስበታል። ኪት አንዲት ሴት አስተርጓሚ ይጠራል፣ ነገር ግን ያ የተቀዳው ንግግር የቀድሞ የአልባንያ ፕሬዚደንት ንግግር መሆኑን ትገልጻለች። እሷን ከሰማ በኋላ ኪት ዘራፊዎቹ ብዙ ጊዜ ለማግኘት እየሞከሩ እንደሆነ ይገነዘባል፣ ነገር ግን ዕቅዳቸውን ሊረዳ አልቻለም። ይህ በእንዲህ እንዳለ ዳልተን ረሰል የጥበቃ ሳጥን ቁጥር 392ን ይከፍታል እና ይዘቱን ይወስዳል። ማዴሊን ከባንኩ ውጪ ትደርሳለች እና ከኪት ጋር ትተዋወቃለች። እርሱም በምርመራው ውስጥ እንድታካተው ይጠየቃል። ኪት ደግሞ ወደ ባንኩ ይደውላል እና ከረሰል ጋር ይነጋገራል። ብዙም ሳይቆይ የእስር ቤት እንደሚገባ ቢያስፈራራም ረሰል በሙሉነት በፊት ለፊት በር እንደሚወጣና ምንም ማድረግ እንደማይችል ይመልስለታል። ጊዜ እያለፈ ሲሄድ ዘራፊዎቹ ታጋቾችን በተለያዩ ክፍሎች ይከፋፍሏቸዋል እናም የቡድናቸውን አባላት በመካከላቸው እየደማመሩ ይቀያይሯቸዋል። በሚስጥር ዕቅዳቸውንም መስራታቸውን ይቀጥላሉ እና የባንኩ አቅርቦት ክፍል ውስጥ ያለውን ወለል መቆፈራቸውን ይቀጥላሉ። በማዴሊን ጥያቄ ኪት ከዘራፊዎቹ ጋር እንድትነጋገር ይፈቅድላታል። እሷም ለረሰል ፍላጎቶቿን ከጠበቀ ደህንነቱ የተጠበቀ መውጫ መንገድ ታቀርብለታለች። እሷን ከሰማ በኋላ ረሰል ባንኩ ውስጥ ይጋብዛታል። እዚያም የሳጥኑን ይዘት ከጠበቀ $2 ሚሊዮን እንደምትሰጠው ታቀርብለታለች። ነገር ግን እምቢ ይላል። ስለ ይዘቱ በረሰል ጥያቄ እሷ ምንም እንደማታውቅ ትክዳለች። ነገር ግን እርሱ በሳጥኑ ውስጥ ያለውን እንደሚያውቅ ይገልጽላታል። ሳጥኑ በሁለተኛው የዓለም ጦርነት ወቅት በስዊዘርላንድ ባንክ ውስጥ ይሠራ የነበረ ሰው እንደሆነ እና ሁኔታውን ተጠቅሞ ብዙ ገንዘብ እንዳገኘ፣ ይህም በኋላ ይህንን ባንክ ለማቋቋም እንደተጠቀመ ይነግራታል። ማዴሊን ስለ አርተር ያለፈ ሕይወት እንደሚያውቅ ትገነዘባለች እናም ወደ የጥበቃ ሳጥን ክፍል እንዲወስዳት ትጠይቀዋለች። በሳጥኑ ውስጥ ከናዚ ጀርመን የተገኙ ሰነዶችን የያዘ ኢንቨሎፕ ያገኛሉ። ረሰልም አርተር እነዚህን ሰነዶች ከብዙ ጊዜ በፊት ማጥፋት እንደነበረበት ይናገራል። እሷም በድጋሚ በምላሹ ደህንነቱ የተጠበቀ መውጫ እንደምትረዳው ታቀርብለታለች። ነገር ግን እርሱ በጭራሽ ፍላጎት ያለው አይመስልም።
እሷም ከባንኩ ውጪ ትወጣለች። እዚያም ኪት ከዘራፊዎቹ ጋር ያደረገችውን ውይይት ይጠይቃታል። ነገር ግን ዝርዝር መረጃ ማጋራት እንደማይፈቀድላት በመናገር ጥያቄውን ችላ ትላለች። ቡድኑ የዘራፊዎችን ዕቅድ ሲወያይ ኪት ትኩረታቸውን ለማዘናጋት ብቻ ጊዜ እየገዙ እንደሆነ ይጠራጠራል። አንድ እርምጃ ቀድሞ ለመውሰድ ወስኖ ለረሰል ደውሎ በጥያቄው መሠረት አውሮፕላን እንዳዘጋጀለት ይነግረዋል። ነገር ግን ታጋቾቹ ደህና መሆናቸውን እስካላረጋገጠ ድረስ አውሮፕላኑን እንደማያስረክብ ይነግረዋል። በምላሹም ረሰል ወደ ባንኩ ውስጥ ይጋብዘዋል። እዚያም ባንኩን ያሳየዋል እናም ታጋቾችን እንዲያገኝ ይፈቅድለታል። ወደ ሌላ ክፍልም ይወስደዋል። እዚያም ኪት ታጋቾችን ብዙም ሳይቆይ እንደሚያስወጣቸው ያረጋግጥላቸዋል። ኪት ከረሰል ጋር ይነጋገራል እናም ሁለት አማራጮችን ያቀርብለታል። ወይ ከዝርፊያው በኋላ እንደሚያስረው ወይም ከእሱ ጋር ወጥቶ ዝርፊያውን አሁን ማቆም እንደሚችል ነበር። ነገር ግን ሁለቱንም አማራጮች እምቢ ይላል። ሲነጋገሩ ኪት አውሮፕላን እንደማይፈልጉና እነሱን ለማዘናጋት ብቻ እየሞከሩ እንደሆነ እንደሚያውቅ ይገልጽለታል። ረሰልም ስለ ግል ሕይወቱ ይጠይቃል። ኪትም ማግባት እንደሚፈልግ ነገር ግን በቂ የገንዘብ አቅም እንደሌለው ይናገራል። ከመውጣቱ በፊት ረሰልን በማታለል ወደ ጠብ ይገፋፋዋል እናም ጭንብሉን ለማውለቅ ይሞክራል። ነገር ግን ጓደኞቹ ያድኑታል። ባንኩን ለቆ ከወጣ በኋላ ኪት ሆን ብሎ ጠብ እንደጀመረ የዘራፊዎቹን አስተሳሰብ ለማወቅ ብቻ እንደሆነ እና ማንም እንደማይጎዱ እንዳወቀ ለሚችል ይነግረዋል። ብዙም ሳይቆይ ግን ተሳስቶ እንደነበር ይረጋገጣል። ምክንያቱም ረሰል ሊደውልለትና ካሜራዎቹን ወደ ሁለተኛው ፎቅ እንዲያዞርለት ይጠይቀዋል። እዚያም አንደኛውን ታጋች በፊታቸው ይገድላሉ። ኪት ይበሳጫል እናም ወደ ባንኩ ይሮጣል። እዚያም ረሰል ለግድያው ተጠያቂው እርሱ እንደሆነ ይነግረዋል እናም ጥያቄዎቻቸውን ካላሟላ ሌሎችንም እንደሚገድል ያስፈራራል። ኪት የበላይ አለቃው ስለ ታጋቹ ግድያ ዜና ከሰሙ በኋላ ይመጣል። እርሱም ቸልተኛ በመሆኑ ይቆጡታል። ከጉዳዩ እንዲርቅ ያስገድዱታል። የተቀረው ቡድን ደግሞ ቀጣዩን እርምጃ ያቅዳል። ፖሊስ ባንኩን ለመውረርና ዘራፊዎቹን እስከሚለዩበት ጊዜ ድረስ ሁሉንም በጎማ ጥይት ለመምታት ይወስናል። ይህ በእንዲህ እንዳለ ኪት ዘራፊዎቹ እንዲሁ በጨለማ ውስጥ መቀመጥ እንደማይችሉ እና የፖሊስን ቀጣይ እርምጃ አስቀድሞ የማወቅ መንገድ ሊኖራቸው እንደሚችል ይጠራጠራል። ወደ መኪናው ተመልሶ ቀደም ብለው የላኩትን ብሪፍኬዝ ይፈትሻል እናም የሚያዳምጥ መሳሪያ እንደተከሉ እና እያንዳንዱን እንቅስቃሴያቸውን እንደሚያውቁ ይገነዘባል። ቡድኑ ዕቅዱን እንዲተው ያዝዛል፣ ነገር ግን አሁንም ለመቀጠል ይወስናሉ። ወረራውን የሰሙት ዘራፊዎች ጭስ የሚያስወጣ ቦምብ ተጠቅመው ከታጋቾች ጋር በመሆን ከባንኩ ይወጣሉ። ፖሊስ ከበባቸው እና ኪት እያንዳንዳቸውን እንዲጠይቁ ያዝዛል፣ አንዳንዶቹ ዘራፊዎች ሊሆኑ እንደሚችሉ በመገመት። ታጋቾች እየተወሰዱ ሳለ ፖሊስ ወደ ባንኩ ገብቶ የደረሰውን ኪሳራ ለማወቅ መፈተሽ ይጀምራል። አቅርቦት ክፍሉን ዙሪያውን ይመለከታሉ፣ ነገር ግን ዘራፊዎቹ ገንዘቡን እንኳን እንዳልነኩ ሲያዩ ይገረማሉ። ኪት የታጋቾችን ሞባይል ስልኮች ያገኛል፣ ነገር ግን ምንም ነገር ከባንኩ ካልሰረቁ የዝርፊያው ዓላማ ሊገባው አልቻለም። ቡድኑም አርቲፊሻል ሽጉጦችና ሌሎች መሳሪያዎች እንደነበሯቸው ይገነዘባል፣ ማንም የመጉዳት ዕቅድ እንዳልነበራቸው እና ግድያውን ያስመሰሉት ለማስፈራራት ብቻ እንደሆነም ይረዳሉ። በኪት ትዕዛዝ ፖሊስ እያንዳንዱን ታጋች ይመረምራል፣ ነገር ግን አንዳቸውም ዘራፊ እንደሆኑ ሊጠራጠር አልቻለም። ኪት ከበላይ አለቃው ጋር ተገናኝቶ ዝርዝር መረጃዎችን ይነግረዋል። ታጋቾቹ እርስ በእርስ እንደተመረመሩና አንዳቸውም እንዳልተሳተፉ ይናገራል። ምንም ፍንጭ ማግኘት ስላልቻሉ እና የዝርፊያው ማስረጃ ስለሌለ በቂ ማስረጃ ባለመኖሩ ጉዳዩን እንዲዘጋ ይጠየቃል። ኪት ይስማማል፣ ነገር ግን የእውነት ፍለጋውን ይቀጥላል። የባንክ መዝገቦችን ያጠናል እናም የጥበቃ ሳጥን ቁጥር 392 የትም እንዳልተጠቀሰ ይገነዘባል። ስለዚህ ሚቸልን የጀርባ መረጃ እንዲያጣራ እንዲረዳው ይጠይቀዋል። ከማዴሊን ጋርም ይገናኛል እናም ስለ ጉዳዩ ይጠይቃታል። ማዴሊን ስትተዋወቀውና እንዲተባበራት ስታስፈራረው ቀደም ብሎ የቀዳው ሚስጥራዊ ቅጂ ያወጣል። እሱን ከሰማች በኋላ ስለ አርተር ከናዚዎች ጋር ስላደረገው ድርድር ትነግረዋለች። ነገር ግን ሥራውን ማጣት ካልፈለገ ሚስጥራዊ እንዲያደርገው ትጠይቃለች። ማዴሊን በኋላ ከአርተር ጋር ትገናኛለች እናም ኪት ጉዳዩን ለመተው ዝግጁ እንዳልሆነ ትነግረዋለች። አርተር ስለ ኤንቨሎፑ ይጠይቃታል፣ ነገር ግን የቡድኑ መሪ እንደያዘው ትነግረዋለች። ወደፊት በእሱ ላይ ሊጠቀምበት ዕቅድ ሊኖረው ስለሚችልበት ሁኔታ በመግለጽ እያነጋገረችው ሳለ ዘራፊዎቹ ከባንኩ ምንም ገንዘብ እንዳልወሰዱ ትናገራለች፣ ነገር ግን የሳጥኑን ይዘት እንደሚፈልጉ እርግጠኛ መሆኗን፣ ይህም የበለጠ ዋጋ ያለው ሊሆን እንደሚችል ትጠረጥራለች።
ከአንዳንድ ንትርክ በኋላ አርተር ሳጥኑ ውስጥ አልማዞችና በናዚዎች አሳልፎ የሰጠው የአይሁድ ጓደኛው ሚስት የነበረች ቀለበት እንደነበሩበት ያምናል፣ ምክንያቱም ብዙ ገንዘብ ከፍለውታል። እሷ ስለ ወንጀሎቹ ታውቃለች፣ ነገር ግን የስምምነቱ አካል ስለሆነ ምስጢር እንድትጠብቅ ትጠየቃለች እና ትስማማለች። ረሰል ንግግሩን ይቀጥላል። ራሱን በእስር ቤት ውስጥ እንደሆነ ይናገራል፣ ነገር ግን በእርግጥም በባንኩ አቅርቦት ክፍል ውስጥ ቡድኑ በዝርፊያው ወቅት ከገነባው አርቲፊሻል ግድግዳ ጀርባ እንደነበር ይገለጻል። ከሳጥኑ የሰረቀውን አልማዝ አውጥቶ ከዝርፊያው 1 ሳምንት በኋላ ከምስጢራዊ ቦታ ይወጣል። የረሰል ቡድን በታጋቾቹ መካከል እንደነበሩ፣ ነገር ግን ፖሊስ ሊለየው እንዳልቻለ ይገለጻል። ከባንኩ ውጪ ጓደኞቹ እሱን ለመውሰድ እየጠበቁ ናቸው። ኪት እና ሚቸል ወደ ባንኩ ሲገቡ ያያሉ እና ለረሰል ያሳውቃሉ፣ ነገር ግን እርሱ በደህና እንደሚወጣ ያረጋግጥላቸዋል። የለወጠውን መልክ ይዞ ከበር ወጥቶ እየገባ ከነበረው ኪት ጋር ይጋጫል፣ ነገር ግን ኪት ሊያውቀው አልቻለም። ረሰል ከቡድኑ ጋር እንደገና ይቀላቀላል፣ እነሱም በደስታ ይቀበሉታል እና ምድላቸውን ያከብራሉ። ከዛም የፍተሻ ማዘዣ ያገኘው ኪት ወደ የጥበቃ ሳጥን ቁጥር 392 እንዲወስዱት ባለሥልጣናትን ይጠይቃል። በሳጥኑ ውስጥ የአልማዝ ቀለበት ያገኛል፣ እናም ቀለበቱን ተከተል የሚል ማስታወሻ በላዩ ላይ አለ። ኪት እና ሚቸል አርተርን ይጎበኛሉ እና ስለ ቀለበቱ ይጠይቁታል፣ ነገር ግን ምንም ነገር አይገልጽም። ኪት በኋላ ማዴሊ ጋር ይገናኛል እናም አርተርን ለጦር ወንጀሎች ጽሕፈት ቤት እንድታሳውቅ ያሳምናታል። ቤት ውስጥ ኪት በኪሱ ውስጥ አልማዝ ያገኛል። ረሰል ወደ ውስጥ ሲገቡ ሲጋጩ እዚያ እንዳስቀመጠለት ይገነዘባል። ከፊት ለፊት በር ወጥቶ በፊታቸው እንደሚሄድ የተናገረውንም ያስታውሳል። በአድናቆትም ፈገግ ይላል። ስለተመለከታችሁ እናመሰግናለን። እንደዚህ አይነት ተጨማሪ ቪዲዮዎችን ማየት ከፈለጋችሁ ሰብስክራይብ አድርጉ።